ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ አድማጮቻችን የቅልቦች የሬዲዮ ፕሮግራሞችን አሁን ጀምሯል። ተስፋዬ ፍሬ ብስራት አብረናችሁ ቆይታ እናደርጋለን እስከ 5 ሰዓት ድረስ። ቤባም አጠገባችን አለ። ከመናኸሪያ ሬዲዮ ቴክኒሻኖች ጋር ቆይታ ያደረግን እንቆያለን። እንዴት ናችሁ ተስፍሽና ፍሬ? አለን እንዴት ናችሁ አድማጮቻችን? እንዴት ነው ከምርጫ ማግስት? እንግዲህ ሁላችሁም ተክታችሁ ትናንትና በተለያየ ቦታ ላይ የነበርንበት ሁኔታ ነበርና ከምርጫ ማግስት ደግሞ ሐሳብ መለዋወጥ እጅግ በጣም ደስ የሚልና እንግዲህ ስሜቱንም የምትጋራ ይሆናል። በትክክል ፍሬ እንዴት ነበረ? ካንቺን ጀምር። እንግዲህ ሰባተኛው ሀገራዊ ምርጫ እጅግ አስገራሚ የነበረና ኢትዮጵያ የዲሞክራሲ ልምምድ የታየበት ሰፊ እንግዲህ ባለፉት 3 ወራት ውስጥ በምስራቅ አፍሪካ ሌሎች ሀገራትም የምርጫ ሂደት ውስጥ አልፈዋል። እነ ጅቡቲ በምርጫ ሂደት ያለፉ ሀገራት ናቸው። ሶማሊያ ላይም አሁን የምርጫ ሂደቶች ላይ እየተፈጠሩ ያሉ አለመግባባቶች፣ የፖለቲካ ፓርቲዎች ውጥረቶችን እያየንበት ባለንበት በዚህ ወቅት ላይ እንግዲህ ኢትዮጵያ መርጣለች በሚል መርህ የተካሄደው ሰባተኛው ሀገራዊ ምርጫ መልካም የነበረ ህዝቡ በሰፊው ወጥቶ የተሳተፈበት እንዲሁም ደግሞ አዳዲስ ነገሮችን የተመለከትንበትና የዲሞክራሲ ልምምዱ ማደጉን ያየንበት ቀጣይ ምርጫም ከዚህ የተሻለ ደግሞ ሆኖ መሻሻሎች የሚመጡበት የሀገረ መንግስት ግንባታ ላይም እንደሰራን የሚያሳዩ ጉዳዮችን ያየንበትና የኢትዮጵያ ህዝብ የሚሆነውን ለመምረጥ ያለውን ትጋት የወሰደውን ኃላፊነት የተመለከትንበት እጅግ አስገራሚ ምርጫም ነበር። ያው ያንን ነው እኔ የተመለከትኩት። ቀጥላለን። ቀጥል እንግዲህ የዚህ የሰባተኛው ሀገራዊ ምርጫ የራሱ ፔኩለር ፊቸርስ ወይም ደግሞ ልዩ ሁኔታዎችን ይዞ የመጣ የምርጫ ሂደት ነው። ኦፍ ኮርስ ባለፉት 8 ዓመታት ውስጥ ከተካሄዱ 2 ምርጫዎች ነበሩ። የባለፈውን እንደምታስታውሱት የኮቪድ ወቅት ነበርና ምርጫው እንዲራዘም ተደርጎ ነበረ። በትግራይ ክልል ደግሞ ህወሓት ከህገ መንግስቱ ድንጋጌ ውጪ ምርጫ ያካሄደበት ነበረ። ያ ደግሞ ቀጥታ የህገ መንግስት ጥሰት ነው። ምክንያቱም በህገ መንግስቱ ምርጫን የመምራት የክልልም ሆነ የፌደራሉ ምርጫ የመምራት ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ነው። ስለዚህ ይሄ ከተቀመጡ የፌደራል ልዩ ስልጣኖችና እንደዚሁም ደግሞ የምርጫ ቦርድ ድንጋጌዎች ወይም በህገ መንግስት ደረጃ የተሰጠው ስልጣን አንዱ ምርጫ ማካሄድ ነው። ያለ ምርጫ ቦርድ ታዛቢነትና ከሀገሪቱ ስምምነት ውጪ ህወሓት ምርጫን ያካሄደበት ነበረ። ያንንም ተከትሎ ደግሞ ወደ ግጭት የተገባበት ነው። ምክንያቱም የህግ ማስከበር ዘመቻ ነበረ። ያ የህግ ማስከበር ዘመቻው ህገ መንግስቱ ተጥሷል። ህገ መንግስቱ ውድቅ ተደርጓል። ወደ ህጋዊነት ለመመለስ ግጭት የተፈጠረበት ነበር እና 5 ዓመት ጠብቆ ተመሳሳይ ነገር ነው አሁንም የሆነው። ያ በፕሪቶሪያው ስምምነት ኖርማላይዝ አድርጎ የነበረው የምርጫ ሂደቱ እንዲወድቅ ከተደረገ በኋላ ወይም ደግሞ ህወሓት ከስልጣን እንዲነሳ ከተደረገ በኋላ የፕሪቶሪያውን ስምምነትን ምንድነው ያደረገው? ወደ ኖርማላይዝ ወይም ደግሞ ወደ ህገ መንግስታዊ ስርዓቱ ለመምጣት የፕሪቶሪያው ስምምነት አጋዥ ወይም ደግሞ መሀል ላይ ተቀመጠ ሆኖ ነበረ። ስለዚህ የፕሪቶሪያውን ስምምነት ዳግም የተጣሰበትን ሁኔታ ከምርጫው በፊት ተካሂዷል ማለት ነው። ስለዚህ የፕሪቶሪያው ስምምነት ወደ ህገ መንግስታዊ ስርዓቱ መሸጋገሪያ ሆኖ በጊዜያዊ አስተዳደር የትግራይ ክልል አስተዳደር እንዲቆይ የተደረገበት ነበር። ሆይራስ ግን አሁን ምርጫው ከመካሄዱ በፊት ልክ ከ2013 ላይ እንደነበረው አሁንም ያ ኢንሲደንት ነው የተደገመው። ስጋቱ ምን ነበረ? በዓለም አቀፍ ማህበረሰቡ ዘንድ ኢትዮጵያ ዳግም ወደ ጦርነት ልትገባ ነው የሚል ነው። ምክንያቱም ያኔም ወደ ጦርነት ያስገባው ይሄ ኢንሲደንት ነው፣ ህገ መንግስቱ በመጣሱ ነው። ስለዚህ መጀመሪያ ይወጡ የነበሩ መግለጫዎች
ስትመለከታቸው እንትኖች ናቸው፣ ዴሮጌቲቭ ናቸው፣ እንገነጠላለን የሚሉ ናቸው። የቀደመው በፕሪቶሪያው ስምምነትና አስተዳደር የፈረሰውን አስተዳደር ዳግም ኢንስቶል እንዲደረግና ደብረጽዮንን ደግሞ የክልሉ ርዕሰ መስተዳድር አድርጎ የመምረጥ ሂደቶችን ቀድሞ የማካሄድ ነው። ይሄ የተደረገበት አንደኛው ምርጫውን ለማወክና የሴኩሪቲ አቴንሽንን ወደዛ ለማድረግ ስለዚህ በዚህ ሂደት ውስጥ ደግሞ ዓለም ስጋት ጦርነት ሊፈጠር ነው በሚል ዳግም ስጋት ውስጥ ለመክተት ያንን ኢንሲደንት በተደጋጋሚ መልኩ የመድገም ነው። ነገር ግን እነዚህ ሰዎች ያልተረዱት ያኔ የነበረው ሴናሪዮ አሁን ላይ የለም ማለት መሬት ላይ የለም። ምክንያቱም ያኔ ህዝብ ማንቃት ችሏል። አሁን ደግሞ በጦርነት የተገረፈ የጦርነትን አስከፊነት ያየ በኢኮኖሚ ሴጅ ውስጥ የነበረ ህዝብና ልጆቹን ያጣ ኤግዛክትሊ ያ ማህበረሰብ አንፈልግም፣ ሰላም ነው የምንፈልገው፣ እኛ ከኢትዮጵያ መነጠል አንፈልግም፣ እኛ ኢትዮጵያዊ ነን፣ ከዚህ በተጨማሪ ደግሞ ሰላም ነው የምንፈልገው ብሎ ለሰላም ድምጹን ያሰማበት እውነታን ያየንበት ነው። በሁለተኛ ደረጃ ደግሞ ይሄ ምርጫ እንዳይካሄድ በኋላ በስፋት እንመጣበታለን። ከውስጥም ከውጭም ከፍተኛ የሆነ ዘመቻ የተደረገበት ነው። ከውስጥ ምርጫው እንዳይካሄድ የጸጥታ ስጋትን ማለት የመኪና መንገዶች መዘጋት፣ የትራንስፖርት እንቅስቃሴ እንዳይደረጉ መዝጋት፣ ወደ ምርጫ ጣቢያ የሚሄድን ማህበረሰብ ደግሞ ምርጫ ጣቢያ ላይ ብትገኝ እንደዚህ እናደርጋለን የሚል ከመቶ በላይ ደግሞ ቦምቦች የተለቀሙበት እውነታዎችን የተመለከትንበት ነው። ስለዚህ ይሄን ምርጫ ህዝብ ነፍሱን ጭምር አስይዞ የመረጠበት ነው ምንለው በእነዚህ ምክንያቶች ነው። ምክንያቱም በኦሮሚያም በአማራም ታውጇል፣ የትራንስፖርት እንቅስቃሴ እንዲቆም ተደርጓል። ከዛ በኋላ ደግሞ ምርጫ ጣቢያ ብትሄድ ተብሎ ደግሞ ተነግሮታል። አንዳንድ ምርጫ ጣቢያዎች ደግሞ የጸጥታ ችግርም ተፈጥሯል። ሶ በዚህ መካከል ነው ህዝብ ወጥቶ የመረጠው። እንደ አጠቃላይ ፕሮሰሱንና የምርጫ ሂደቱን ስንመለከተው ከ54 ሚሊዮን በላይ ህዝብ የተሳተፈበት ነው። 54 ሚሊዮን ማለት የብዙ የጎረቤቶቻችን ሀገራት ተደምሮ ሁላ ማይደርሰው የምስራቅ አፍሪካ ላይ ያሉ ሀገራት ብደምራቸው ኤግዛክትሊ እና ያንን የሚያክል ህዝብ ወጥቶ የመረጠበት ነው። እና ሌላው ከአምናው 36 ሚሊዮን ነበረ ከዛኛው ምርጫ አምናው ምንለው ከዛሬ 5 ዓመት በፊት በነበረው ነው። ያው ምርጫ በፔሪዮዲክ ስለሆነ 5 ዓመቱን እንደ አንድ ዓመት ስናስበው ማለት ነው። ሶ የ12 ሚሊዮን ዲፈረንስ ነው ያለው። 12 ሚሊዮን ዲፈረንስ ማለት የብዙ ሀገራት ህዝብ ቁጥር ነው። የጨመረው የህዝብ ቁጥር ብዛት እሱ ነው። ሁለተኛ የዚህ ምርጫ ላይ ሌላው የምንመለከተው ነገር ምንድነው? የተቋማት ግንባታ ማለት 54 ሚሊዮን ህዝብን የምርጫ ካርድ አዘጋጅቶ አስተባባሪዎችን መድቦ ገጠራማ አካባቢዎችን ጭምር ያጠቃለለ እንደዚሁም ደግሞ ቴክኖሎጂን ያስተሳሰረ የምርጫ ስነ ስርዓት ማድረግ አስበው ይህንን ሁላ ህዝብ ማስተዳደር መቻል ማለት ቀላል አይደለም። ምናልባት በአሜሪካ ምርጫ ውስጥ 50 እስከ 70 ሚሊዮን አካባቢ ነው የሚወጣው የህዝብ ቁጥር። ኦልሞስት ተቀራራቢ ነው። እነሱ ከ300 ሚሊዮን ነው። በጣም እነሱ ከ300 ሚሊዮን። ሁለተኛ ደግሞ የዲሞግራፊክ እንትናቸውን ስንመለከት እነሱ ጋር የዲሞግራፊያቸው ከኛ ይለያል። ለመምረጥ ብቁ የሆነው ሰው ብዙ ነው። ኢትዮጵያ ውስጥ ከ45 ዓመት 45% ከ18 ዓመት በታች ነው። ከዛ ውስጥ ደግሞ የሚበዛው ከ15 ዓመት በታች ነው። ሶ ይሄን ቁጥር ስንወስደው 50 ሚሊዮን ስንወስደው ኦልሞስት ለመምረጥ የሚችለው ሰው በሙሉ መርጧል የምትልበት ነው። ተርናውቱን ከፍተኛ ኢትዮጵያን የሚያደርገው እንደዛ ነው። ሶ አሜሪካ ውስጥ ለመምረጥ ከሚወጣው ማህበረሰብ አንጻር ስታወዳደረው 50 ሚሊዮን ከ300 ትንሽ ነው። ከዛ በተጨማሪ ደግሞ የዲሞግራፊክ ፒራሚዳቸው እነሱ ከፍ ያለው ልጆች አይደለም የሚበዙት፣ ሚድል ኤጅ ላይ ያለው ሰው ነው የሚመርጠው ሰው ነው። ኢትዮጵያ ውስጥ ግን 45% መምረጥ የማይችል ነው።
ከ120 ሚሊዮን ማለት ነው። ኦልሞስት 50 ሚሊዮን ማለት መምረጥ የሚችለው ሁሉ ወጥቶ የመረጠበት መሆኑን እንመለከታለን። ሶ ሌላኛው ጉዳይ ኋላ መለስ ብለን የምናየው እና የጸጥታውን ጉዳይ በደንብ መለስ ብለን መዳሰስ አለብን። ከዛ በተጨማሪ ግን የዚህ የተቋማት ጥንካሬ ማድነቅ ያለብን የተቋማት ግንባታ ማለት ሀገረ መንግስትን ይሄ የብሔር ግንባታ ኔሽን ቢልዲንግ የምንለውን ነገር የሚያሳልጡ ተቋማት ናቸው በአንድ ሀገር። ለምሳሌ የትምህርት ተቋም፣ የመከላከያ ተቋም፣ እነዚህ የመሳሰሉ ነገሮች ህዝብን በመስራት ጠንካራ ሀገረ መንግስት እንዲኖር ከሚያደርጉ እውነታዎች መካከል እነዚህ ናቸው። ስለዚህ 54 ሚሊዮን ህዝብን ማስተዳደር መምራት የሚችል የምርጫ ተቋም ገንብተናል ማለት አንድ ጠንካራ ተቋም በዚች ሀገር ላይ ተፈጥሯል ማለት ነው። አሁን በመከላከያችን እንደምንኮራው በምርጫ ቦርድ ተቋማዊ አስተዳደር ምንኮራበትን እውነታ ፈጥረናል። ቀላል አይደለም። ዋቴቨር ደ ኬዝ ብዙ ነገር አንሳ፣ ነገር ግን ይህንን የሚያክል ህዝብ አስተናግዶ ምርጫን መምራት የሚችል ምርጫ ቦርድ አቋቁመናል። በነገራችን ላይ በዚሁም ተጨማሪ ትናንት ካየሁት አንድ ብርቱ ነገሮች ውስጥ እኔ ከ97ን ማስታወስ እንችላለን። ምንም እንኳን ለምርጫ በቁም ባንሆንም የነበረውን ሁኔታ የነበሩ የምርጫ ሂደቶችን እናይ ነበርና የፖለቲካ ጣልቃ ገብነት የምታይበት ነው። ትናንትና ግን ምርጫ ቦርድ አየው ሰማው ሰረስኩኝ ብሎ ወዲያውኑ ኢሚዲየት የሆነ ዲሲሽን ሲሰጥ የነበረበት አሁን በቡርጂ የሚባል ምርጫ ጣቢያ ላይ ሲነካካ የነበረ ነገር ስላየሆኝ ያንን የምርጫ አስፈጻሚዎች ካርድ ወስደው ሲሞሉ ነበር። ስለዚህ በቃ ያንን ወስኝ ሰርዣለሁ የሚል አቋም መሰማቱ ራሱ እጅግ በጣም ደስ የሚል ወዲያውኑ ዲሲሽን ሲሰጥ የነበረበትን ምን ያህል ተቋማት ስር ሰደው ራሳቸውን ችለው የተደራጀ ተቋም እየተመሰረተ እንዳለ የሚያሳይ ነው። ምናልባትም አንተ ቅድም ስታነሳቸው የነበረው ህዝቡ ይሄን ሁሉ ከህዋት እንግዲህ ሙሉ የመላው ኢትዮጵያ ህዝብ እንደሚረዳው ከወር በፊት ምርጫው ከመድረሱ በፊት የነበረውን ጊዜያዊ አስተዳደር አንስቶ እኔ ነኝ ከ6 ዓመት በፊት የተመረጥኩት እኔ ስለሆንኩ ምናምን ብሎ ወንበር የያዘበት መንገድ የመንግስት ወደ ሰፊነትን ያየህበት ትንኮሳ ከዛን ከዚህ ከምርጫ ሂደቱ ላይ አይኑን አንስቶ እንዴት እኔም አልፈልግህ ወንበር ያስክ የሚል አይነት ነገር መነካካት እንደሆነ የሚያሳይ ነበር እንግዲህ የነበረው ሁኔታ። ከዛም ሲያልፍ ደግሞ በአማራ ክልልና በኦሮሚያ ክልሎች ስናያቸው የነበረው ሁነቶች ይሄ የማስፈራራቱ ዛቻው እንዲህ ብታደርግ እንዲህ ይሆናል ህዝቡ ያንን ተቋቁሞ እኔ እንዲህ ከታጠቁ ኃይላት ከፖለቲካ ፓርቲ ማነው ፖለቲከኛ ነኝ ከሚሉ ሰዎች ህዝቡ ቀድሞ ይነቃ ይመስለኛል። ይሄ በሀገራችን ላይ ነገሮች ለመፈታት የጠበንጃ አፈሙዝ መነሳት የለበትም በምርጫና በምርጫ ብቻ ነው የሚል አቋም የያዘ ይመስለኛል። እንደውም ትናንትና የነበረውን እንግዲህ ከስቱዲዮ በፊት ስናወራ የነበረው ነገር አለ። እኔ ምርጫ ጣቢያው የሚመረጥበት ከእኔ ከምኖርበት ቤት ጀርባ ነበርና ተኝቼ 10 ሰዓት ተኩል ሰልፉ ህዝቡ የሆነ ነገር በቃ እንትን ያለ ነገር ነው ይመስል ተንጋክቶ ሄዶ ኢቭን እንግዲህ ምርጫ ጣቢያው የተከፈተው 12 ሰዓት ነው ያው ህጉን በሚፈቅድለት 10 ሰዓት ተኩል ጀምሮ ረጃጅም ሰልፎች ነበሩ በጠዋት። ከዛስ 10 ሰዓት ተኩል ምናልባት 10 ሰዓት ለ11 ምናምን ጉዳይ መጥቶ 7 ሰዓት 6 ሰዓት የደረሰው እኔ 1 ሰዓት ሄጄ 9 ሰዓት ተኩል ነው የደረሰኝ። 8 ሰዓት ሙሉ ነው የተሰለፍኩት። ብዙዎችም እንደዚሁ አይነት ነገር ነው ሲያደርጉ ነበር። ይሄ ሁሉ ፀሐዩ ዝናቡ እየተፈራረቀበት ጥርሱን ነክሶ አንድ ቀን እንደምንም ብዬ ለ5 ዓመት የሚበጀኝ መንግስት ልምረጥ ብሎ የቆረጠበት መንገድ ይሄ በሀገራችን ላይ ስልጣን ሽግግር የሆነ ነገር መሆን ያለበት በህጋዊና በህጋዊ መንገድ ዲሞክራሲ ስር ሰዶ በሀገራችን ላይ እንግዲህ እየደኸው የነበረው ቁሞ እንዲሄድ ያደረጉበት ሁኔታ ያየንበት ነገር ነው ትናንትና። እጅግ በጣም
ያው ምርጫው እንግዲህ እኔ አሁን ተስፋዬ እንዳልከው በጣም ረጃጅም ሰልፎች ምናልባት ከዚህ በፊት የነበረው 6ኛው ሀገራዊ ምርጫ ነው ማይቻለው 9 ሰዓት ለሊት ወጥቶ በጣም ረጃጅም ሰልፎች ነበሩ። ኢቭን በቃ ምርጫ አለ እንትን ይሄ ምርጫው ላይ ከምታየው ሰፊው መራጪ ወጣቱ በጣም የወጣቶች ተሳትፎ በጣም የሚገርም ነበር። በጣም ከፍተኛ ቁጥር ያለው ወጣት ወጥቶ ተሰብስቦ በግሩፕ ተደዋውለው ወጥተው ምናምን ነው ሲመረጥ የነበረውና ምናልባት እኛ ሀገር አሁን ምርጫው ከመካሄዱ ከቀናት በፊት ዓለም አቀፍ ሚዲያዎች ሲያወጧቸው የነበሩ መረጃዎች አሉ፣ ሲቀመጡ የነበሩ ስጋቶች አሉ። ስጋቶቹ ከየት የመነጩ ነው ስንል እንግዲህ በጎረቤት ሀገሮቻችን ውስጣዊ ኃይሎች ቅድም ብስራትም እንዳለው የውስጥና የውጭ ኃይሎች ከፍተኛ በጀት አውጥተውባቸው ኢትዮጵያ ውስጥ እንግዲህ ሰላማዊ ምርጫ አይካሄድም የሚል አጀንዳን ለመፍጠር ሲያረጓቸው የነበሩ ጥረቶች መፍረሳቸውን እንግዲህ ማለዳው ላይ ነው የተገነዘቡትና ከማለዳ ጀምሮ ዓለም አቀፍ ሚዲያውን ስታየው እየተቀዛቀዘ የነበሩ ሐሳቦች እየተቀዛቀዙ ሄደው ሙሉ ትኩረታቸው ይሄ የምርጫ ሂደቱን ወደ መከታተል ከዛ ባለፈ ደግሞ አጀንዳ የመቀየር አይነት ሁኔታዎችም ነበሩ። አሁን ላይ ባለው የምርጫ ሁኔታ ላይ ሁላችንም የሚያስማማን ነገር የኢትዮጵያ ሕዝብ ጠቅላይ ሚኒስተሩን ባስተላለፉት መልእክት ላይ ብለዋል። የኢትዮጵያን ሕዝብ ፈጣሪ ነው ሊረዳውና ሊያውቀው የሚችለው በቃ ታምራታዊ የሆነ ሕዝብ ነው። ውስጡ ላይ ምን እንዳለ አትረዳውም። ገባክ? በቃ ይቀራል ተብሎ ሲጠበቅ የሚመጣ ሕዝብ ነውና ሰፊ የሆነ ሕዝብ ወጥቶ የመረጠበት ሕዝቡ የሚበጀውን በቃ ይሆነኛል ያለውን የመረጠበት ከዛ በተጨማሪ ደግሞ ያየናቸው አካላት ኢቭን ምርጫ ላይ ሲመርጡ የነበሩ እጩዎችንም ያየንባቸው በስፋት ያየናቸው ምርጫውም ደግሞ ሰላማዊ መሆኑን የሚያመላክቱ ጉዳዮችን የተመለከትንበት ምርጫ ነው። እኔ በቃ በዘመኔ እንግዲህ ሁለተኛ ምርጫ ሳይ ነው እንትን ነው አሁን የኢትዮጵያን ሕዝብ ስነልቦና የታየበት ነው። የኢትዮጵያ ሕዝብ ለሀገረ መንግስት መጽናት ከትናንት እስከ ዛሬ ድረስ ምን ያክል መስዋዕት እንደከፈለ ምን ያክል የሀገረ መንግስት ለቢሮክራሲና ለጸና መንግስት መኖር ያለውን ህልም ያለውን መሻት ወጥቶ ያሳየበት ነው። እኔ እከሌ ተመረጠ አይደለም ጉዳዩ፣ ግን ሀገር በሰላምና በሰላም በኢትዮጵያ ሕዝብ አማራጮች ነበሩት ማለት የጠመንጃ ክፉ አማራጭ ነበረ፣ የቀለሃ ክፉ አማራጭ ነበረ፣ የአመስ ክፉ አማራጭ ነበረ። ከዛ በተጨማሪ ደግሞ ከውጭ የተወረወሩ አጀንዳዎች ነበሩ፣ ብዙ ሀገራትን ያፈረሱ ያ የሚዲያ ዘመቻ ነበረ። ለእኔ በብዙ ጊዜ የሽግግር መንግስት የሚባል ኮንሰፕት በጣም ሲንሰራፋ ወይም ሲሰበክ ነበረ። የሽግግር መንግስት ማለት በኢትዮጵያ ነባራዊ እውነታ ችግርና ቀውስን በቀይ ምንጣፍ እንደመቀበል ቤቴ ግባ ብለህ እንደዛ አይነት የመንግስት አወቃቀር እንዲኖር ታስቦም ነበረ። በምርጫ ሳይሆን ፓርቲዎች በመዋጮ ከሌ ይህን ፐርሰንት ያስ ተብሎ የሚቋቋም መንግስት እንዲኖር ተፈልጎ ነበረ። እሱም አንድ አማራጭ ቀርቦ ነበረ። የሆነ ሱፍ ምናምን ነገር ለብሰው በቃ የሽግግር መንግስት አቋቁመናል ተብሎ በዓለም አቀፍ ሚዲያዎች ጭምር የተነገረበትን ሂደት እናስታውሳለን። የኢትዮጵያ ሕዝብ በዚህ ምርጫ ያሳየው ከቀላሆው ይልቅ የምርጫ ካርዱን ከአፎቱ ይልቅ ኮሮጆውን የመረጠበት ነው። ስለዚህ ለሀገረ መንግስት መጽናት ቀጣይነት ሂደት ያለውን ድጋፍ ያሳየበት ነው። ችግሮች የሉም አይደለም። በየትኛውም ተቋሚውንም ድምጽ የሰጠው የተቋሚዎችን ወይም የተፎካካሪ ፓርቲዎችን ችግር ያውቃቸዋል። ለመንግስትም ሲሰጥ መንግስት ዘርፈ ብዙ ችግር እንዳለበት ያውቃል። ግን አሻግሮ ነው የተመለከተው። አሻግሮ ተመልክቶ የሀገር መጽናትን፣ የስርዓት መጽናትን፣ የሀገር ቀጣይነትን፣ ቴሪቶሪያል ኢንቴግሪቲ የምንለውን ወይም ደግሞ የሀገር የግዛት አንድነት እንዲጠበቅ ነው ድምጹን የሰጠው የኢትዮጵያ ሕዝብ። ፓርቲ አይደለም የመረጠው ትላንትና። ያሸነፈውም አንድ ፓርቲ ወይም እንግዲህ ውጤት ምን ይሁን አይታወቅም፣ ግን ኢትዮጵያ ያሸንፋለች። በምን ልጆቿ በሌሊት ወጥተው በዚች በኢትዮጵያ ምድር ላይ የስልጣን ሽግግር ሊሆን የሚገባው በካርድና በካርድ ብቻ ነው የሚል አቋም ይዘው ነው እንግዲህ የተለያየ ጩኸት ከግራ ከቀኝ ከፊት ከኋላ እንትን እየተባለባቸው ተቋቁሞ ኢትዮጵያ ልታሸንፍ ይገባል። ኢትዮጵያ ውስጥ እንግዲህ ሰላማዊ
የስልጣን ሽግግር እንደሚቀድም የሆነ ምናልባት እንግዲህ በጦርነትም እንትን ሲል የጥቂቱ ነው መጥቶ ስልጣን ሊይዝ የሚችለው አካሉን የሚያጣው ደግሩ የሚቆረጠው ህይወቱን የሚያጣው ችግሩና መከራው ለቤተሰብ ዕዳ የሚሆነው የምስኪኑ ሆኖ ግን የጥቂቶች ቡድን ይመጡና እንደዚህ ከዛ ይልቅ ግን አሁንም የኢትዮጵያ ህዝብ ምናልባትም እንግዲህ አንዳንዶች እኛ ደጋፊ ያለን የኢትዮጵያ ህዝብ ምናምን ከጎናቸው ከሆነ ይምጡና በእንደዚህ አይነት መልኩ ምርጫውን አካሂደው እንግዲህ የኢትዮጵያ ህዝብ ምን ያህል ጨዋ እንደሆነ የሚያሳየውን ትናንትና ድምፁን ሰጥቷል። ስለዚህ የጥይት ድምፅ ሳንሰማ የፈለግንበት ቦታ ላይ የሄርን ሰላማዊ አየር እየተነፈስን ስራችንን በሁሉም ክልል ላይ በአራቱም አቅጣጫ እየተንቀሳቀስን ይሄርን አሁን አማራ ክልል ውስጥ ተሸጉጦ ኦሮሚያ ክልል ውስጥ ተሸጉጦ የሆነ ቦታ ላይ ደቡብ እንደዚህ አይነት ነገር ሆኖ 20-30 ሆኖ እንደው በቃ ምድር አንቀጥቅጥ አይነት ነገር ከሚሆን የኢትዮጵያ ህዝብ ምን ያህል ህዝቡን አክባሪ ምን ያህል ሀገሩን ወዳጅ እንደሆነ ስላሳየ በዚህ መንገድ መጥቶ ህዝቡ ከሱ ጎን ከሆነ የምርጫ ፓርቲ አቋቁሞ እንግዲህ ተመርጦ ስልጣኑን የሚቀበልበት መንገድ ይሄና ይሄ መሆኑን ማሳያ ነው ትናንትና ብዬ ነው ማሳያ። እዚህ ጋር የሚነሳው ምን መሰለ አሁን ጥያቄው የነበረው የሀገረ መንግስቱን የማጽናትና ያለማጽናት ጉዳይ ነበረ። ሀገረ መንግስቱን የማጽናት ሲባል ለምሳሌ ዘመቻው የጀመረው ከውጭ በኩል ኤክስተርናሊ አስቀድሞ ነበረ። ለምሳሌ የግብጽ የሚዘወረው ቡድን ኤርትራን አስታኮ በኦሮሚያም በአማራም እንቅስቃሴ ገደብ የመኪና እንቅስቃሴዎች እንዳይደረጉ አስቀድሞ ነበር ያወጀው። ስለዚህ የሴኩሪቲ ችግር እንዲፈጠር በሀገሩ ላይ ቀድሞ ስጋትን በማናር ያንን አይነት ስራዎች ሰርተዋል። ከዛ በተጨማሪ ደግሞ ሌላው በጣም አደገኛ ነገር ብዙ ሀገራትን ያፈረሰና የኢትዮጵያን ህዝብ የአእምሮ ልቀት የኢትዮጵያን ህዝብ በብዙ ችግሮቹ መንግስት ላይም ቅሬታ ያለው በሀገሪቱ የፖለቲካ ስርዓት ላይ ቅሬታ ኖሮት ነገር ግን ሀገሩን ያስቀደመበትን እውነታ የምትመለከተው ብዙ ሀገራትን ያፈረሰ አንድ የምዕራባውያን የሚሰሩበት ታክቲክ አለ። ይሄ ታክቲክ እንትናን አፍርሷታል፣ ሶሪያን አፍርሷታል። ይሄ ታክቲክ ሊቢያን አፍርሷታል። ይሄ ታክቲክ የመንን አፍርሷታል። ይሄ ታክቲክ ሱዳንን አሁን እያፈራረሳት ነው ያለው። ምንድነው የመጀመሪያው የሰብአዊ ተቋማት ወይም ደግሞ የእርዳታ ድርጅቶች ኤድ ኦርጋናይዜሽን የምንላቸው ሁለቱ የተጠናከረ ሪፖርትን ያወጣሉ በሀገራት ላይ ለምሳሌ በጦርነቱ ጊዜ ትዝ የሚላችሁ ከሆነ በጣም በዓለም አቀፍ ደረጃ የታወቁት እነ ኦቻን በዩኤን ስር ያሉ ተቋማትን እንደዚሁም ደግሞ ሌሎች ተቋማት አሁን እዚህ ስማቸውን የማንጠራው የግብረ ሰናይ ድርጅቶች የጦርነቱ ዋና የመረጃ ምንጭ እነሱ ነበሩ። እንዲሆኗል። ሁለተኛ የሰብአዊ መብት ተቋማት አሉ። ሁማን ራይቶች፣ አምነስቲ እነዚህ በዓለም አቀፍ ደረጃ በምዕራቡ ዘንድ የታመኑ ተብለው የተሰየሙ ናቸው። እነዚህ ድርጅቶች ልክ በጦርነቱ ወቅት እንዳደረጉት ሁሉ አሁንም ቀድሞ መረጃ ያወጡት እነዚህ ናቸው። ልክ አምነስቲ ኢንተርናሽናል ምርጫውን ጠብቆ ነው ሪፖርቱን ያወጣው። ከዛ በፊት ማድረግ ይችል ነበረ ድርጅቱ። ነገር ግን ምርጫውን ጠበቀና ይህንን አይነት ሪፖርት አወጣ። ከዛ የቀጠለው የሚዲያዎቹ ዘመቻ ነው። ሚዲያዎቹ የነዚህን ኤድም ሆነ በጦርነት በሰላም ጊዜ ደግሞ የሰብአዊ መብት ተቋማት ሪፖርት ይወስዱና ያራግቡታል። ለምሳሌ ኢኮኖሚስት ይህንን ነው የወሰደው። ኦፍ ኮርስ ኢኮኖሚስት ላይ የጻፈው ቶም ጋርደነር ነው። ቶም ጋርደነር ይሄ በጸረ ኢትዮጵያ አቋሙ የሚታወቅ ሰው ነው። ብዙ ጊዜ ልክ እንደ ማርቲን ፕላውት እነ ቶም ጋርደነር በዚህ እንቅስቃሴዎች ውስጥ ይታወቃሉ። አሁን ኢኮኖሚስት ላይ ሄዶ የጻፈው እሱ ነው። ሌላው አልጄዝራ ነው። አልጄዝራ በኢትዮጵያ ውስጥ በጸረ ኢትዮጵያ የሆነ አቋም
ቋሚ ሆኖ የሚያራምደው እሱ ነው። የታጣቂዎች እንቅስቃሴ ያኔ የኦጋዴን በኢህአዴግ ጊዜም እንደዚሁ ኢንቴንሲፋይ እንዲሆኑ የተለያዩ አካባቢዎች የሽምቅ ውጊያዎች ሲነሱ ከቨር የሚሰጠው አልጀዝራ ነው። የህዳሴ ግድብ ላይ ምን ያክል አልጀዝራ ዋዛ እንዳስከፈለን እናውቃለን። ፕሮ ግብጽ ሆኖ መረጃዎችን እየተነተነ እያወጣ አሁን ኮንፍሊክት ማፕ ይዞ ወጣ አልጀዝራ። ኢቭን በጣም ዲቴይል ነው የሰራው ከኢኮኖሚስትም በላይ ኮንፍሊክት ይሄ ሀገር ችግር አለበት ብሎ የግጭት ማፑን ስትመለከት በቃ ኢትዮጵያ የለችም የሚያስብል ነው ይዞ የወጣው። ሶ እነዚህ የሚዲያ አካላት ይዟል። አፍሪካ ሪፖርት ተከትሏል። ፍራንስ 24 ላይም ነበረ እንደዚህ አይነት ዘመቻዎች እና ዘመቻው ወጥና አንድ አይነት ነው። ወጥና እንዳይ ልክ ኢትዮጵያ ጦርነት ጊዜ ላይ በነበረች ጊዜ የተደረገባት አይነት ዘመቻ ነው ልክ ምርጫው ሲደርስ የተደረገው። እነዚህ ሁሉ በአንድ ጊዜ አንድ አይነት ኮንተንት ነው ደግሞ የኮንተንቱን ይዘት ስትመለከተው አንድ አይነት ነው። ሶ ሌላኛው የሚያደርጉት ምንድነው የዚህ የአናሊሲስ የሚሰሩ ግሩፖች አሉ። አናሊሲስ የሚሰሩ ወይም ደግሞ ተንታኞች የሚሏቸው ሰዎች ቅድም ቶም ጋርደነር ማርቲን ፕላውት የመሳሰሉ ሰዎች አሉ አይደለ? እነዚህን ሰዎች ሚዲያዎቹ ይጠቀሟቸዋል። ማን ነው ጸረ ኢትዮጵያ አቋም ያለው የሚሉ ተንታኞችን ድራግ ያደርጓቸውና ያመጧቸዋል። ስለዚህ ሚዲያው አቋም ይዟል። የሰብአዊ መብት ድርጅቱ የሆነ ሪፖርት አወጣ። ከዛ ሚዲያው ያንን ሐሳብ ይቀበላል። ሚጋብዘው ተንታኝ ደግሞ በዚያ አውድ ውስጥ ያለ ነው ጸረ ኢትዮጵያ የሆነ ነው። ከዛ ትራንስፈር የሚያደርጉት ደግሞ ልክ ይሄንን ካጠናቀቁ በኋላ ፍሬም ከተደረገ በኋላ ጉዳዩ ለህግ አስፈጻሚ አካላት ይሰራጫል። ወይ ለኮንግረሱ ወይ ለሴኔቱ ወይ ለኢዩ ጉባኤ ይቀርባል ማለት ነው። ስለዚህ ይሄ ሀገር እንዲ ተብሎ ይወጣል። አሁን ሶስቱም ፕሮሰስ አይተናል በዚህ የምርጫ ሂደት። ሰብአዊ መብቶቹ አቀርቧል። የሚዲያዎቹ ዘመቻውን ጀምረዋል። የአናሊሲስ ግሩፑ ይሄን ብሏል። ሶ ቀጥሎ የሚመጣው የህግ አስፈጻሚው አካል ነው። የማዕቀብ ኢምፖዚሽን ያንን ዘመቻ ነው ያደረጉት። ለምንድን ነው ይሄንን የሚያደርጉት ነው ትልቁ ጥያቄ። ለምንድን ነው ይሄንን የሚያደርጉት? አሁን ዓለም ከፍተኛ የሆነ የሪሶርስ ሽሚያ ላይ ነው። ግጭቶች በኢትዮጵያ ውስጥ ኮንፍሊክት ማፖችን ከተመለከትካቸው ወይ የቅባት እህሎች ያሉበት አካባቢ ወይ የቡና ወይ ደግሞ የወርቅ አካባቢዎች ናቸው። ሶ የሆነ ግጭት አካባቢ ላይ ተነስቷል ካልክ እዛ አካባቢ ምን አለ ብለህ መፈተሽ ነው። በቃ ኤክስፖርት የምናደርገው የሆነ ነገር አለ እዛ አካባቢ ላይ። ዝም ብላችሁ አድማጮችም ሳሏቸው አሁን ቦታዎቹን ታቋቸዋላችሁ። የት አካባቢ ነው በኢትዮጵያ ውስጥ ባለፉት ጊዜያቶች የተነሱ ስትል እነዚህ አካባቢዎች ላይ ነው የሚነሳው። ወይ ማዕድን ያለበት ወይ ማዕድን አለ ወይ ደግሞ ለውጭ የምንለከው ቡና አለ። እነዚህ አካባቢዎች ላይ ኮንፍሊክቶቹ ይበዛሉ። ሶ ሌላኛው አሁን የሱዳንን ቀውስ ተመልከት። የሱዳን ቀውስ የነዳጅና በተለይ የወርቅ ጉድጓዶችን የመቆጣጠር ነው። ሊቢያ የነዳጅ ጉድጓዶችን የመቆጣጠር ነው። በሶሪያም ተመሳሳይ ነው። በየመን ያለው የመን ከፍተኛ የሆነ የነዳጅ ክምችት አላት። በተለይ አርማኮን ከሳውዲ የሚያዋስነው አካባቢ ላይ የየመን ሺያዎች ናቸው ኤክስቴንድ ያደርጋሉ ወደ የየመንን መቆጣጠር ማለት ሳውዲ ነገ ተነጎዲያ ሊቃጣባት የሚችለውን ከሺያ ሪሶርሷን ሊነጥቁ የሚችሉ በመገንጠልም ሆነ ጸጥታ በመፍጠር እነሱን መከላከል ማለት ነው። ስለዚህ ሳውዲ አረቢያ ወደ የመን ስገባ ትልቁ የነዳጅ ፖለቲካ ነው። ሶ ዓለም ላይ ሪሶርስ ተፈልጎ ነው ጦርነት የሚካሄደው። የዩክሬን ጦርነት እኮ ትራምፕ ተናገሩ፣ ሬር እርዝ ሜታሎችሽን ስጭን እናግዛለን፣ ጦር መሳሪያ እንሰጣለን ነው። ትራምፕ ግልጽ ስለሆነ እነ ባይደንም ለዛ ነው ጦርነት የሚያካሂዱት። ስለዚህ ኢትዮጵያ ላይ ምንድነው ታዲያ ይሄ ሁሉ ዘመቻ ሲባል ኢትዮጵያ ውስጥ ሪሶርስ አለ፣ እየተገለጡ ያሉ ሪሶርሶች አሉ። ለምሳሌ ወርቅ $5 ቢሊዮን ኤክስፖርት አድርገናል። ከፍተኛ ክምችት አለን የወርቅ። አሁን እየወጡ ያሉ የኤመራልድ፣ የኦፓል፣ የነዳጅ፣ እነዚህ የተፈጥሮ ጋዝ፣ እነዚህ ሪሶርሶች ቀላል አይደሉም። ሌላውን ተውና የቡና ምርታችን፣ የሰሊጥ፣ የቅባት እህሎች፣ እነዚህ ሪሶርሶች በቀላሉ የሚታዩ አይደሉም። ስለዚህ ኢትዮጵያ ሰፊ ሀገር ነው። በአፍሪካ ቀንድ ላይ ትልቅ ሀገር ነው። ሪሶርስ አለ። እነዚህን ሁሉ
መቆጣጠር የምትችለው ጸጥታውን በማናጋት ነው። ለምሳሌ ኮንጎ ተመልከት፣ በዓለም ላይ በማዕድናት የበለጸገች ናት። ነገር ግን ሀብት ላይ ቁጭ ብሎ በድህነት የሚኖር ህዝብ ነው። ኡጋንዳ ላይ ስትሄድ ኮንጎን የሚያዋስኑ ወይም ሩዋንዳ ላይ ከፍተኛ የሆነ የፕሌን እንትኑ ምልልሱ አያቆምም። ለምንድን ነው ማያቆመው ስትል የጸጥታ ችግር ያለበት ኤሪያ ነው። ቀጠናው ቀውስ ያለበት ነው። ቀውስ ባለበት ደግሞ የአውሮፕላን እንቅስቃሴ የለም። ነገር ግን ኃይለኛ የአውሮፕላን ትራፊክ ያለው ኮንጎ ላይ ነው። ምክንያቱም ሪሶርስ አለ፣ ሪሶርስ ይዘረፋል። ስለዚህ እነዚህ አካላት የሚመጡት አንደኛ አንተና ደህይተው እንትን ለማለት ነው፣ ለመዝረፍ ነው። ሌላኛው ማስተዋል ያለብን በዚህ ምርጫ ያየነው ጉዳይ አሁን ያለንበት የሪያሊዝም ወርልድ ይባላል። የሊበራሊዝም ወርልድ የኢንስቲትዩሽን ግንባታ ላይ ነው የሚያተኩረው። ላይክ ለምሳሌ ከሁለተኛው የዓለም ጦርነት በኋላ የዓለም በኢንስቲትዩሽን ግንባታ ላይ የተዋጠበትንና ወይም ደግሞ ኢንስቲትዩሽኖች የሚመሩት ዓለም ነበረ። ኋላ ግን በቃ ኢንስቲትዩሽኖቹ ፌክ መሆኑን ተረዱ። የአሜሪካን ኢንትረስት የሚያስጠብቁ ናቸው ወይም የምዕራቡን ፍላጎት እንትን የሚሉ ናቸው። ምዕራባውያኑም ቢሆኑ ኢንስቲትዩሽኖቹ ተቋማቱ እነ ዩኤን ፌድ እንዳደረጉና ጥቅማቸውን በትክክል የማያስተገብሩ መሆኑን አወቁ። አይ ወደዛ ዞር በሏሉና ራሳቸው ገቡበት በቀጥታ ማለት ነው። ስለዚህ ትራምፕ በአዘርባይጃንና በአርሜኒያ መካከል ባለው ጦርነት ላይ የአሜሪካንን ጥቅም የጦር ቤዝ ይገነባል። የሆርሙዝ ሰርጥ ላይ የሚካሄደው ጥቅም የአሜሪካን ጥቅምን የማስከበር ነው። ሶሪያ ላይ አልጁላኒ ሲመረጥ ከአልቃይዳ ጋር የነበረ ሰው ነው። ነገር ግን ለአሜሪካ ጥቅም ይበጃል ስላሉት አልጁላኒም በቀጥታ አምጥተውታል። አሁን ባለንበት ወቅታዊ ሁኔታ በአንድ ሀገር ግጭት ከተጀመረ አያቆምም። ኋይ ስንል አንደኛ ከዚህ ቀደም ግጭት በሚከፈትበት ጊዜ ላይ ወይ አሜሪካ ብሎክ ነህ ወይ ራሽያ ብሎክ ነህ። ነገር ግን አሁን የሚድል ግራውንድ ፓወር የምንላቸው ወይም የመካከለኛ ደረጃ ተሰላፊ የምንላቸው ሀገራት በጣም ብዙ ሆኖ መጥተዋል። ለምሳሌ ቱርክ ጦር መሳሪያ አምራች ናት። እነ ሳውዲ ከፍተኛ F-35 ድረስ ጀቶችን የሚገዙ ሀገራት ናቸው። በሀገራት ጦርነት ውስጥ ይገባሉ። ለምሳሌ ሱዳን ውስጥ ያለው ጦርነት የቱርክ፣ የግብጽ፣ የኤሚራቲዎች፣ የኢራኖች ጦርነት ነው። ትልልቆቹ ሀገራት ቢኖሩበትም በየመን የምታየው በሊቢያ የምታየው ጦርነት እነዚህን የመሳሰሉ ናቸው። ስለዚህ አሁን አንድ ሀገር ውስጥ ግጭት ከተጀመረ አይበርድም። አይበለውና ኢትዮጵያ ውስጥ የውጭ ኃይል ከገባ ኢትዮጵያን በማፍረስ ነው የሚያቆመው። ከዚህ ቀደም እነዚህ ሀገራት ግጭት ፕሮሰስ ነበረው። ነገር ግን ሀገር ይፈርስና ወደ ሌላ እንትን ነው። ለምሳሌ ሶሪያ ነበረ። ከሶሪያ ግጭት በኋላ አሁን ወደ ዩክሬን ገብቷል። ከሶሪያ በፊት ሊቢያ ነበረ። ሊቢያ ቀውስ ውስጥ ገባች። ሊቢያን አባከነ ያላት የለም። የመንን አባከነ ያለው ሀገር የለም። ሀገሩ ፈርሷል። ዜጎች ተበትኗል። ሊቢያ በጣም በቅንጦት የሚኖርበት ሀገር ነበረ። የአውሮፓ የሱፐርማርኬታቸው ደረጃ ከፈረንሳይና ከእንግሊዝ የሚወዳደሩ የሱፐርማርኬት ለዜግነት የሚከፈል ሀገር ነበረ። አሁን ሂውማን ትራፊከሮች ወይም ደግሞ የህገወጥ አዘዋዋሪዎችና የባሪያ ንግድ የሚካሄድበት ሀገር ሆኗል። ሐሳቤን ስቋጭ ምን ለማለት ፈልጌ ነው? አሁን በኢትዮጵያ ላይ የተካሄደው ዘመቻ ኢትዮጵያን እንደ ሊቢያ፣ ኢትዮጵያን እንደ የመን፣ ኢትዮጵያን እንደ ሶሪያ፣ ኢትዮጵያን እንደ ጎረቤታችን ሱዳን የማድረግ ዘመቻዎች ነበሩ። ስለዚህ ያለፍነውና የተሻገርነው ኢትዮጵያ እንደ ኢትዮጵያ ትሆናለች እንጂ ኢትዮጵያ እንደ ሱዳንና እንደ ሊቢያ ወይም እንደ የመን እንደ ሶሪያ አትሆንም ነው። የኢትዮጵያ ሕዝብ ይሄን የመረጠው ነው። ውሳኔውም ሐሳቡም ይሄ ነው ብዬ ነው ማስተው። ምክንያቱም የኢትዮጵያ ሕዝብ እንደ ኢትዮጵያዊነት ነው እንጂ እንደ ሱዳንና እንደ ሊቢያ እንደነ የመን አይደለንም የሚል ምላሽ የሰጠበት ይመስለኛል። ትናንትና ማርቻው ያየናቸው ረጃጅም ሰልፎች ሙሉ ቀን እስከ ሌሊቱ 8 ሰዓት ሲመረጥ የነበረበት ሁኔታ ይሄንን የኢትዮጵያ ምንነትና ማንነት ማሳያ መጽ ነው የሚል ነው ብዬ ነው የማስበው። ያው አጀንዳውን እንትን ካሉ ካሰራጩ ሚዲያ ተቋማት መካከል አልጀዝራ የመጀመሪያው ተጠቃሽ ነው። ትናንትም እንግዲህ ተወካይ ነበረው እዚህ ሀገርም በራሱ ባልጀዝራ የማታ ዜና ላይም እንግዲህ ተወካዩ በይፋ ሰላማዊ የሆነ ምርጫ እንደተካሄደ
ህዝቡ እየመረጠ እንደሆነ የሰልፉን እርዝማኔ ጭምር ጋዜጠኛው ለዜና አንባቢዋ ሲገልጽበት የነበረው ሁኔታ ነበርና ዜና አንባቢዋ ማመን አልፈለገችም። እሱም ያቀርበውን ሪፖርት ግን በቃ ዲናይ የማታደርገው ነገር ፊት ለፊት በቪዲዮ ላይ ያለ ነውና በጥቅሉ ሚዲያዎቹ የከፈቱት ዘመቻ ከሚዲያዎቹ ጀርባ ያሉ የኢትዮጵያን ውድቀት የሚፈልጉ ሀገራት መኖራቸውን በደንብ ያንጸባረቀ ደግሞ ከምርጫው አስቀድሞ ድንበር ላይ የነበሩ በሱዳን በኩል ሲወረወሩ የነበሩ ነገሮች ከዛም በተጨማሪ ደግሞ በውስጥ ኃይሎችም ጭምር ሲደረጉ የነበሩ እንቅስቃሴዎች ተጠቃለው በመንግስት በኩል ሳይሆን መላው የኢትዮጵያ ህዝብ ኢትዮጵያ መውደቅ የሌለባት ሀገር እንደ ሀገር የምትቀጥል መንግስት ሳይሆን ሀገሪቱን የሚያስቀጥለው ህዝብ በሚመርጠው ድምጽ በሚሰጠው ድምጽ መሆኑን በይፋ ያሳየነበትና እንግዲህ ኢትዮጵያ መርጣለች የተባለው እውነት መሆኑን ኮንፊርም ያደረግንበት የኢትዮጵያን ህዝብ ኮሚትመንቱ የታየበት በጣም መልካም የሚባል ምርጫ ነው። ከዚሁ ጋር ተያይዞ ግን እኔ ብዙ ሚዲያዎች ብዙ አውጥተዋልና አንድ የጀርመን ሚዲያ ኤንዜድዜድ የተባለ የጀርመን ሚዲያ ወጣው ዘገባ ከሌሎቹ በተለየ መልኩ ይሰቦኛልና አብዛኞቹ አይታቻቸው ኮን የተከፈቱ ዘመቻዎችና የወጡ ሚዲያዎች ከኢትዮጵያ ጎን ለጎን ጠቅላይ ሚኒስተሩ ላይ ያነጣጣሩ ነበሩ። ማለት ጠቅላይ ሚኒስተሩን በዘመቻ የሆነ በቃ ምርጫው ላይ ባለቤት ለማድረግ ያሉ ጉዳዮችን ለማድረግና ኤንዜድዜድ ይዞት በወጣው ምርጫ ከመርጫው 2 ቀን በፊት ባወጣው ሪፖርት ላይ ያለው ምንድነው በኢትዮጵያ ውስጥ ያሉ ችግሮች አሉ፣ ያሉ ግጭቶች አሉ፣ ያሉ ውጥረቶች አሉ። ነገር ግን በእነዚህ ውጥረቶች ውስጥ ደግሞ ኢትዮጵያ እንደ ሀገር ቀጥላለች። እንደ ሀገር ስትቀጥል ደግሞ አሁን ላይ የመጡ የዲሞክራሲ ለውጦች፣ የፖለቲካ መሻሻሎች፣ እየመጡ ያሉ የልማት ስራዎች መሪ ደግሞ እኚሁ ጠቅላይ ሚኒስተር ናቸውና የትውልዱም ጀግና ናቸው፣ ሀገርንም ያስቀጠሉ መሪ ናቸው ብሎ ሚዲያው በሁለት መልኩ ነው ያስቀመጣቸው። ጠቅላይ ሚኒስተሩን አድንቋቸው በጣም ጀግና አድርጎ ቀርጿቸዋል። በተቃራኒው ደግሞ ካሉ ነገሮች በስተጀርባ እሳቸውን ኃላፊነት እንደመስጠትና እሳቸውም አሉበት ይሄንን ማስተካከል ይችላሉ ግን at the end of the line ላይ የሚለው ጋዜጣው መቀየር እንደሚችሉ ያሳዩ መሪ ናቸውና ምናልባትም ከምርጫ በኋላ አንዱ ሊታዩ የሚችሉ ለውጦች ኢትዮጵያ እንደ ሀገር የምትለወጥበት ነው የሚል ሐሳብ አወጣ። ከዛ ደግሞ ትናንት በነበረው የምርጫ ሂደት ላይ የፌዴሬሽን ምክር ቤቱም እንደገለጹት ለሚዲያዎች በቀጣይ ምክክሮች እንደሚኖሩ አገራዊ ያለ መግባባት የፈጠርንባቸው ጉዳዮች ላይ መግባባቶች ላይ መምጣት እንደምንችልና የምክክር ሂደቱ ቀጣይነት እንዳለው የሚያሳይ ነውና ምርጫው የተካሄደ ተስፋ እንዳለም ደግሞ ነገ አገሪቱ ላይ ያሉ ግጭቶች ድምጽ ከተሰጡባቸው በኋላ በምክክሮች የሚፈቱ መሆናቸውንና ኢትዮጵያ የእውነትም ዛሬ ላይ በመረጠችው የነገ ተስፋዋን ያጸናች ሀገር የኢትዮጵያ ህዝብ ዛሬ ላይ ሆኖ ነገውን የወሰነ ህዝብ መሆኑን በይፋ ያስመሰከረበት ነው። ያው በጥቅሉ እንግዲህ መልካም በጣም ደስ የሚል ቆይታ እያደረግን እንዳለን እናምናለን።